አርቴታ ላንተ ቃል የለኝም አሰልጣኝ ማለት እንደዚህ ነው ይሁላችሁ ፕሮግረስ ማሳየት ማለት እንደዚህ ነው በአግባቡ ነው ፕሮግረስ ያሳየኝ በአግባቡ ከአመት አመት በርግጥ ረጅም ጊዜ ወስዶብሃል ግን ትልቁን ነጥብ አረሳሁም አንድ ቡድን የእድገቱ መጨረሻ ዋንጫ ነው ዋንጫ ላሳካም ግን ዋንጫን ለማሳካት ትልቁን ዋንጫ ከጫፍ ደርሰሃል አንድ እርምጃ ብቻ ነው የሚቀር አንተ አሰልጣኝ በአርሰናል ቤት በትልቅ በደማቅ ብዕር ለመጻፍ የመጀመሪያው ማናጀር ለመባል አርቴታ ሆይ የፍጻሜ አንድ ጨዋታ ይቀራል እሱንም እንደሚሳካልህ አምንብሃለሁ ምክንያቱም የመጣበትን መንገድ ጠንቅቄ አውቃለሁ እንዲሳካልህ እፈልጋለሁ እግር ኳስን ፍትሃዊ የምትሆነው አንተ እዚህ መድረክ ላይ ይሄንን ዋንጫ ስታነሳ ነው አሁንም ፈልገው ማለት ነው አርቴታን የምትወዱት ሰዎች እምነት ያላችሁ ሰዎች ኮሜንት ላይ አንድ ቁጥር ትጽፍልኛለህ ብቻዬን በአርቴታ ተሰድቤያለሁ እምነት አለኝ ብዬ ድርቅ ብያለሁ እምነቴንም ከግብ አሳክቶታል ፋይናሊስት አርጎኛል የሻምፒዮንስ ሊግ ፕሪሚየር ሊጉን ልበለው ተቃርቤያለሁ በቦስ ሚካኤል አርቴታ ነው የውላ የሆነው ሁሉም አንድ ቁጥር ኮሜንት ላይ አንድም ሰው እንዳይቀር ሪፖስት አርጉት በደንብ ኮፒ ሊንክ አርጉት አጥለቅልቁት ቲክቶኩን ነው ማለት አባቴ ጊዜያችን ነው ባለ ጊዜ ነን አፋን ኦሮሞ ኢምፔክታ ኮፒ ሊንክ አርግ ሞት ይርሳኝ ሀቢቢ አንተን ረሳው አንተ የሳን ሴባስቲያን ፈርጥ አንተ ምርጥ የባስክ ሰው ሚካኤል አርቴታ ሀቢቢ ወላሂ ላዚም እኔ አይመለከተኝም ለሚሉት ማለት ነው እኔ ግን አንተ ህይወቴን ነው የቀየርከው ማን ህይወቴን ቀይረዋል ሀቢቢ እና ሁሉም ክሬዲት የሚገባው ላንተ ነው ማን ስታጠፋ እንደወቀስኩም ምንም እንዳልኩም ሁሉም ነገር ማለት ነው ሀቢቢ እዚህ ቲም ላይ ለፈጠርከው ከተጫዋቾቹ ከደጋፊው ማለት ነው ሀቢቢ እስከ 90 ደቂቃ ምን ሲያደርግ እንደነበር ደጋፊ ይሄን አላቀውም እኔ አርሰናልን በጣም ብዙ አመት ደግፌያለሁ ማን እና ላንተ ክብር ይገባል ሀቢቢ እኔ ምንም አንዷን ስፔሻሊ ፕሪሚየር ሊግ ዋንጫ ካረክ ደግሞ ኤሚሬትስ ላይ ሐውልት ጣል ይችኛይቱን ቻምፒዮንስ ሊጓንም ጣል ካረክንም ሁለት ሐውልት ማለት ነውና በጣም አንተ ትለያለህ ወላሂ በጣም ህይወቴን የቀየርከው በግሌ ማለት ነው ሀቢቢ ተረጋግቻለሁ በቃ በደንብ ተረጋግቻለሁ ግን ዩሴል ማለት ነው ላሽ ሳንሽ ነፊ ሁሉ ጊዜ ስንመጣ ማለት ነው ጭራሽ ኤክስፔክት አላረኩትም ይሄንን ዋንጫ ማለት ነው በንበሎም ማለት ነው የማያውቁት ሀገር አይናፍቅም አይደል የሚባለው ሻምፒዮንስ ሊግ ይሄን ያንም ኤክስፔክት አላረኩትም ነበር ግን በዛም በዚህ ፍጻሜ ደርሰናል እስከዚህ ድረስ ከመጣ አይቀር ግን በባሌም በቦሌ ዋንጫ እናጠው ከምሬ ነው የምላችሁ ቅድምም ብየዋለሁ ሐራምን በወልበሉት የሰፈር ጨዋታን በሉት ይሄን ዋንጫ ማጣት የለብንም ከምር ፋሚሊ ጭራሽ ማጣት የለብንም የቲማችን ስፕሪት የአርቴታ ተጋዳይነት በቃ ሞዶ አርቴታ ለምን ተቃላችሁ ቲሙን የሚያሰለጥነው እንዳሰልጣኙ ነው አይደለም እንደራሱ ልጁ ሆኖ ነው የሚያሰለጥነውና በቃ ሃው እንዴት እንደምወደው ይሄን አሰልጣኝ ከምሬ ነው የምላችሁ ኢፒኤል ማለት ነው 3 ጨዋታ ነው የቀረች እሷንም ቋጥረን ቢሆን እናሳካታለን ዘንድሮ እኛች ተስፋ እንዳቆርጡ ፋሚሊ ከምር ተረጋግቻለሁ ብዬ ነበር ግን በቃ ተነሳ ቢመልሱ አገረሸብኝ አላቅም እንዴት እንደማድሩ ዛሬ ሪንጃ ዛሬ ጨፍሩ በቃ አበዱ ምናምን ከምር ፋሚሊ yes ቦስ ሚካኤል አርቴታ የአርሰናል ደጋፊዎች እስኪ ኮሜንት ሴክሽን ላይ ቦስ ሚካኤል አርቴታን እንደፈለጋችሁ አርጋችሁ አመስግኑት የተረከቡን ቡድን እናውቃለን በጣም ረጅም ጊዜ ፈጅቶበታል ይሄንን ቡድን ለመገንባት ነገር ግን አሁን ላይ በደንብ ፍሬ እያፈራ ይገኛል ምናልባትም በዚህኛው ውድድር አመት በደንብ ፍሬውን የሚያፈራበት አመት ይሆናል እኔ ለቦስ ሚካኤል አርቴታ ምንም ማለት ቃል የለኝም ወደ ክለባችን ሲመጣ የተረከበውን ቡድን ሁላችንም እናውቃለንና እዚህ ለመድረስ በጣም ለፍቷል ለክለባችን ያለው ፍቅር ተጫዋቾቹን ፕሮቴክት የሚያደርግበት መንገድ ከ20 አመት በኋላ ወደ ቻምፒየንስ ሊግ ፍጻሜ አድርሶናል የሚያክል ትልቅ ስኳድ ይዞ እንኳን የመልበሻ ክፍሉ መንፈስ ተረብሾ ያቅምና የሚካኤል አርቴታ ማኔጅመንት በጣም ሊደነቅ ይገባል ምናልባትም ከ22 አመት በኋላ የፕሪሚየር ሊጉን ዋንጫ የምናነሳበት ሰፊ እድል አለን ይሄንንም እንግዲህ ማድረግ የቻለው ሚካኤል አርቴታ ነው ከዚህ ክለብ ጋር ረጅም መንገድ መተሃል ይገባሃል እኛም ደጋፊዎቹ ይገባናል ተጫዋቾቹም ይገባቸዋል እናንተም ስለ ሚካኤል አርቴታ የምትሉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ እኔ ላንተ ያለኝ ክብር ማለት ነው የተለየ ነው ቦስ ሚካኤል አርቴታ እኔ ላንተ ያለኝ መውደድ ኢንስፓየር ታረጋኛለህ ታሪክህ ይደንቀኛል ከምንም ተነስቶ ፕላን አድርጎ እዚህ ጋር መድረስ ትልቅ ነገር ነው ሻምፒዮንስ ሊግ መግባት የሚያስደስተን የነበርን ሰዎች በተከታታይ ለሴሚ ፋይናል እያደረስከን ነበር አሁን ደግሞ ፋይናል ደርሰናል እናመሰግናለን
እናመሰግናለን። የፕሪሚየር ሊግ ተፎካካሪ አድርገህናል በተከታታይ አመት። ዘንድሮ ዋንጫ የመብላት ተስፋ በ3 ጨዋታ ልዩነት ውስጥ ብቻ ነው ያስከው። የዓለም ስርዓት ነው። የዓለም ላይ ያለን ህዝብ ሁሉ ነው ኢንስፓየር የምታደርገው። የሚጠሉ ሰዎች ስለሚንቁህ ነው። ከነ ክፍተት ድክመታ ይኖርብሃል፣ ክፍተት ይኖርብሃል። ልንተችህ እንችላለን፣ ግን አንተን ያህል የለም። በቃ እንወድሃለን። የኛ አሰልጣኝ ስለሆንክ እኮራብሃለሁ። አንተን ስለተከታተልኩ ከዜሮ ተነስተህ ምን ደረጃ ላይ እንደደረስክ ስለተከታተልኩ ሁላ ኩራት ይሰማኛል። አረ ቢስሚላ አርቴታ ቴንኪዩ። በቃ ቴንኪዩ። እስኪ ማርያምን የአርሰናል ደጋፊዎች ማለት ነው ልክ ሚኬል አርቴታ ሲያጠፋ እንደምትተቹት ሁሉ ማለት ነው ልክ በዛ ልክ ይሁን ለመተች ክሪቲሳይዝ ለማድረግ በጣም እንትን እንደምንለው ሁሉ እስኪ ዛሬ እናድንቀው። አክቹሊ የፍሎም ጩታ ምናምን የምታስተውሱ ከሆነ እስኪ ሚኬል አርቴታ ማርያምን እኔ እንዴት መሰላችሁ ከላይናፕ ይሄ አምና ካቻ ምናምን እናቀው ኢቭን በዚህ አመት የሆነ ሲዝኑ ሲጀመር አካባቢ ምናምን ይሄ ሚኬል አርቴታ ግትርነቱ የሆነ ያመነበትን ነገር ከደጋፊ አስተያየት መቀበል እንደጀመረ ታውቃላችሁ። ማርያምን እኛ የምንለውን ነገር ምናምን በቃ የፈለገውን ነገር እያደረገ የምንፈልገውን ነገር እያደረገ እንደሆነ ታውቃላችሁ። እስኪ በአንድ ቃል ገለጹት። እግዚአብሔር ማለት ላይናፑን የፉልሃም ጨዋታ ላይ ሰራለት። ያን ላይናፕ ይዞ ተጠቀመ፣ ውጤታማ ሆነ። ከዛ አስቀያሪዎቹ ዙቢሜንዲን በሉዊስ ስኬሊ እንትናን ካላፊዮሪን በሂንካፔ በቃ ሲፈልግ የነበረው ነገር ማለት ትንሽ ሳካ ላይ ነው ዲስአፖይንት ሆኜ የነበረው። እሱም ሰርቶለታል። ዳትሴት በቃ ሳካ ለሚቀጥለው ጌም ይጠቅመናል። ይሄንን ጌም አልፈናል። ምናልባት ጉዳት እንደሆነ ብቻ መፍራት አለብን። ምንም አይነት ዳታ ስላላየው ማለት ነው። ካጮት ጀምሮ ፕሌይንግ ስታይሉን ቀይሯል ኮምፕሊትሊ። ከዚህ ከ5 ከ6 ጨዋታዎች በፊት ስንመለከት የነበሩን አርሰናል አይደለም እየተመለከትን ያለው። 1-0 ሻምፒየንስ ሊግ ለፍጻሜ ለማለፍ 70 እና 80 ደቂቃ ላይ ማለት በኃይለኛ ፕሬሲንግ ምናምን እየተጫወተ እግዚአብሔር በቃ ይሄ መከላከል ማፈግፈግ የሚባል ነገር ኮምፕሊትሊ ትቶ ማለት ሰው ከደጋፊ አስተያየት መቀበል ጀምሯል ምላችሁ። ለዚህ ነው በቃ እኛ የምንፈልገውን ነገር በሙሉ ለመተግበር እየሞከረ ያለውና እግር ኳስ በቃ ቀዩን ነገር ደገፍ አድርጉ። ማርያም ልክ እንደ ትላንት ነው እንደ ኤቨርተን ምናምን አሁንም ፍጻሜ ላይ የሆነ ነገር በቃ በሆነ ምክንያት ለዚህ ሰውዬ የሻምፒየንስ ሊግ ዋንጫ በአርሰናል ታሪክ ቢያሳካ በጣም ደስ የሚል ዲዘርቭ ስለሚያደርግ ስለለፋ ማርያም ላለፉት 4 እና 5 አመታቶች 6 አመታቶች በጣም ለፍቷልና ባንድ ቃል ገለጹ። ሚኬል አርቴታ ዛሬ ላልፉ ስላልፈለኩ ነው። ይመቻቹ። ፎሎ ማድረግ እንዳትረሱ። በደንብ ኮፒ ሊንክ አድርጉት። ይሄንን ቪዲዮ ሚኒመም 3 ጊዜ ኮፒ ሊንክ አድርጉ። ይመቻቹ። ብዙዎች ይተቹታል፣ ብዙዎች አይወዱትም። በገዛ ደጋፊው ጭምር እምነት ተነፍጎት ነበር። ግን እነዛ ትችቶች ሳይሰብሩት ቀና ብሎ ወጥሮ ሰርቶ ይሄው በክለቡ ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። ወደድክም ጠላህም ለአርቴታ ቆም ብለህ ታጨበጭባለህ። የሚገባውን ክብር ሰጠዋለህ። ለፍጻሜ ብቻ ስላቀረበው ዋንጫውን ሊያነሳው ይችላል፣ ችግር የለውም፣ አይታወቅም። አሁን ግን እዚህ ድረስ ስለደረሰው በተለይ የአርሰናል ደጋፊ እንደዚህ እንደአሁን ዛሬ ያያችሁትን ሞመንት አይታችሁ ታውቃላችሁ? ድባብ ጠና ብላችሁ አውሮፓ ላይ ያሉ ክለቡ ደጋፊዎች ጋር ትከሻ ለትከሻ እንዲለካካ አድርጎታል። ይሄ ክለብ የተኛውን ድባብ ነቃ አድርጎታል። ምንም ቢሆን አሁን አርሰናል ሲባል ወይ እሱ ነው እንደምንገጥመው ማንም አይልም፣ ቀላል ነው የሚል አንድም ክለብ የለም። ይሄን ያደረገው አርቴታ ነው። ግን ዝም ብሎ አልደረሰም እዚህ ድረስ። በጣም ብዙ መቼም አሁን አሞሬራ ዛሬ መጣ ምናምን እንደዚህ ሲደርስ ምናምን አትሉኝም። ከአርቴታ ጋር መቼ እንደነበሩ ታውቃላችሁ። እኔ ከአርሰናል ጋር እኮ አይደለም አርቴታ ነው አቅሙን መስኮር ማንም አይመሰክርለት። ሲያጣ ነው ለመኮርኮም የሚመጣ እንጂ ድሉ ላይ ማንም ለሱ ክሬዲት ሲሰጥ አይቻልም። የራሱ የገዛ ደጋፊው ማለት ነው። ግን ከማንም ክለብ እንደው የማንም ክለብ ደጋፊ ሆኖ በተለይ ግን የአርሰናል ደጋፊዎች ቆም ብላችሁ ለዚህ ሰው ታጨብጭቡ ይገባል። እንግዲህ የአንድ ጨዋታ እድሜ ነው የቀረው። 140 ምናምን የክለብ ታሪክ ሊበቃ ሊጽፍ ዛሬ እንዴት እንደነበር አይታችሁታል። ሳቁ ራሱ ይህ በምስሉ ላይ እንደምትመለከቱት ጀግና ነው፣ ይገባዋል። እውነት ኳስ የምትወዱ ሰዎች ለአርቴታ የሚገባውን ክብር ትሰጡታላችሁ ብዬ አስባለሁኝ። እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ አቡሻ። ይህን መረጃ አርሰናል ትንሽ የሆነ ወጣ ገባ ድልድሉ ስላለ ነው ፍጻሜ የደረሰ ለሚለው ልጅ ሼር እያደረግከው ንግባ ማለት ነው። በታሪክ ነው መወራ። አሁን ስለ ታሪክ ገባ። በታሪክ ለመጀመሪያ ጊዜ
ምንም ጨዋታ ሳይሸነፍ ፍጻሜ ደርሷል። የሚበላው ከሆነ ምንም ጨዋታ ሳይሸነፍ ቻምፒዮንስ ሊጉን የበላው ክለብ አርሰናል ነው ተብሎ ይጻፋል። ቻምፒዮንስ ሊግ ላይ ፕሪሚየር ሊጉ ላይ ደግሞ አንድ ክለብ አለ አሉ ምንም ሳይሸነፍ የበላ። እናንተ ስሙን ጥሩት። ምናልባት ታሪክ ራሱን ይደግም ይሆን? በሌላ መድረክ እንዴት ነው ነገሩ? ሐሳብ አስተያየት እናንተ ነው። ሚኬል አርቴታን ግን አለማድነቅ ይቻላል ወይም መነፈግ አይሆንም? አሁን አለማድነቅ ከ20 ዓመት በኋላ ነው ለፍጻሜ የደረሰው አርሰናል። ታዲያ በዘመናዊ እግር ኳስ በሚያብድበት ጊዜ በባሌም በቦሌም ፍጻሜ መድረስ የቀልድ የዋዛ ወይም የሆነ ቃቃ ይመስላል ነው? እሱማ አይመስልም እያልክ ጻፈው። ቅራ ይበለ በቃ አንዳንዴ የምናድንቅ ነው። ምልክኩ ፍትደበቅ ደነቅ ነው። ሐሳብ አስተያየት እናንተ ሼር ኮፒ ሊንክ አይረሳ። አዳዲስ ሰዎች ፎሎም አድርጉ። ብቻ ይመቻችሁ። ሚካኤል አማርቲያን አርቴታ ኧረ ምን አይነት ጉድ ነው ያስመለከተን? ምንድነው እየሰራ የሚገኘው? በመድፈኞቹ አርሰናል ቤት የሞተውን አንበሳ ቀስቅሶ የደጋፊዎችን ስሜት እንደዚህ አነሳስቶ ህይወት እንዳዲስ ዘርቶ በመድፈኞቹ አርሰናል ቤት አዲስ ታሪክ መጻፍ ችሏል። ከ20 ዓመታት በኋላ ከሁለት 10 ዓመታት በኋላ መድፈኞቹ አርሰናሎች ለቻምፒየንስ ሊግ ፍጻሜ ማብቃት ችሏል። ይህ ሰውዬ ትልቅ ክሬዲት ይገባዋል። ዋንጫ በላም አልበላም ላለፉት 6 ዓመታት ኩክ ሲያደርግ የነበረውን ነገር ዛሬ ሰውነት ለብሶ ህይወት ለብሶ እየተመለከተ ነው እንገኛለን። ምን አይነት አስደናቂ ስራ ነው በመድፈኞቹ አርሰናል ቤት እያሳየ የሚገኘው። ቡድኑን ከምንም ከዛ አዘቅት ውስጥ ነቅሎ አውጥቶ እዚህ ጋር ካደረሰ ከዚህ በላይ ጀግንነት የለም። ሚካኤል አማርቲያን አርቴታ ለሱ ያላችሁን ፍቅር ለሱ ያላችሁን ክብር ኮሜንት ሴክሽን ላይ ግለጹት። እንኳን ደስ አላችሁ መድፈኞቹ። የአርሰናል ደጋፊ እኮ ምንም ይገባዋል ጋይስ። እኔ አርሰናል የውድድር ዓመቱን ምንም አይነት ዋንጫ ሳያነሳ ቢያጠናቀቅ እንኳን ይሄ ደጋፊ ምንም እንደሚገባው መመስከር እችላለሁ። አክቹአሊ ማሽቃበጥ ነው ልትሉ ትችላላችሁ፣ ግን እኔ ስሬ ስለሆነ እውነቱን እናገራለሁ ማለት ነው። የአርሰናል ደጋፊ ላለፉት ዓመታት እኔ እግር ኳስን መመልከት ከጀመርኩበት ጊዜ አንስቶ በርካታ ደጋፊዎቹን ያገኘው በዋንጫ በስኬት አማሉ አይደለም። ከዛ ይልቅ የጨዋታ መንገዱ የደጋፊ ባህሉ ማርኮትና የአንደርዶግ ስቶሪ የሚወድ ደጋፊ ይሄ ክለብ ወደ ነበረበት ገናናነት ይመለሳል በሚል ተስፋ ነው። በመጥፎ ጊዜያቶች እንኳን ብዙ ትሮል እየተደረጉ ሞክ እየተደረጉ ይሄንን ክለብ ደግፈው እዚህ ጊዜ ላይ መድረስ የቻሉት ማለት ነው። አልፎልናል ብሎ እንኳን ያላለፈለት ደጋፊ እኮ ነው የአርሰናል ደጋፊ። ላለፉት ዓመታት በምርጥ ፎርም ላይ ነው የሚገኙት። ከየትኛውም ቡድን ጋር በፐርፎርማንስ ደረጃ መፎካከር ይችላሉ፣ እንደውም የተሻሉ ቢሆኑ ነው። ነገር ግን የዋንጫ ስኬታቸው አሁንም የተሻለ ጊዜ ላይ ነው ብለው እያወሩ የተሻሉ እንዳይሆኑ እንዳደረጋቸው ነው የተመለከትነውና እኔ ከአሰልጣኝ ሚኬል አርቴታ አትሊስት የሆነ ትልቅ አንድ ዋንጫ ባሳካ ብዬ የምመኝለት አሰልጣኝ ነው። ከደጋፊ ደግሞ የአርሰናል ደጋፊ የሆነ ትልቅ ዋንጫ ማየት አለበት። ለዚህ ታማኝነታቸው ለዚህ ለአመታት ተስፋ ሳይቆርጡ በተስፋ ይሄንን ቡድን የሆነ ነገር ያገኛል በሚል ሁልጊዜም ቢሆን በመጥፎም በጥሩም ጊዜ ሲደግፍ ለነበረ ደጋፊ ማግኘት አለባቸው ብዬ አስባለሁና በጣም ዛሬ ለአርሰናል ደጋፊዎች ደስ ነው ያለኝ። እንኳን ደስ አላችሁ ማለት ፈልጋለሁ። ሚኬል አርቴታ ዘንድሮ በጣም ብዙ ትዊስቶችን አስመልክቶናል። ያው በጣም ኮንፊደንት ሆነን የፕሪሚየር ሊጉን ዋንጫ ማሳካት ይችላል ብለን ባሰብንበት ጊዜ ወደ ኋላ ሲል ተመልክተን እንዳለፉት ዓመታት ይሆናል እንዴ ብለን አስበን ነበረ። ግን ደግሞ ያለፉት ሁለት ጨዋታዎቹና እስቲ ነጥብ መጣል ደግሞ ሚኬል አርቴታ አሁንም በድጋሚ በፕሪሚየር ሊጉ ዋንጫ ላይ ከየትኛው ቡድን በላይ እድል እንዳለው እንድንገምት አድርጎናል ማለት ይቻላል። አርሰናል ደጋፊዎች ፍጻሜው ላይ መድረሳቸው የአንድ ጨዋታ ውጤት እንደመሆኑ መጠን ከዚህ በኋላ የሚቀራቸው በጣም ትልቅ እድል አላቸው የአውሮፓ ቻምፒዮንስ ሊግ ለማሳካት። ሚኬል አርቴታም ከ22 ዓመት በኋላ በፕሪሚየር ሊጉ ለአርሰናል ዋንጫ ለመስጠት ከጫፍ የደረሰበት ጊዜ ሆኗል። የሚሰጥ ከሆነ ደግሞ ይሄን በጣም በትልቁ ነው የሚከሳቸው። ምክንያቱም ለአመታት ተከታታይ ዋንጫ ሳይነሳ የመጣ ቡድን ላይ አይደለም ሚኬል አርቴታ መጥቶ ዋንጫ የሚሰጠው ማለት ነው። ለአመታት ዋንጫ እያጣ የነበረና በጣም ያጸገት ጉዞ ላይ የነበረ ቡድን ነው ከፍ አድርጎ አፈሩን አራግፎ ዋንጫ የሚሰጠው ማለት ነው። ስለዚህ ትልቅ ክሬዲት ይገባዋል ብዬ ነው ማስበው። ትልቅ ጫኖች ነበሩበት ብዬ ስለማስብ ይህንን ማድረግ የሚችል ከሆነ ማለት ነው የአውሮፓ ቻምፒዮንስ ሊጉን ማሳካት የሚችል ከሆነ ደግሞ ሌላ ታሪክ ነው ጋይስ፣ ሌላ ታሪክ ማለት ነው። 6 ዓመት ነው የቆየው ምናምን እንዳለ ታሪኮቹን እንረሳቸዋለን። የሚኬል አርቴታ ኔጌቲቭ የሆኑ ሀሳቦችን ማለት ነው። ምክንያቱም ክለቡ በ139 ዓመት የምስረታ ታሪኩ ይህንን ዋንጫ አንድም ጊዜ አሳክቶ አያውቅም ማለት ነው እና ይህንን ዋንጫ ሚኬል አርቴታ ቢሰጥ ከየትኛውም አሰልጣኝ በላይ ሊወደስ ይገባዋል ብዬ ነው ማስበው በዚህ ሰዓት ማለት ነው። አርሰናል በታሪኩ ትልልቅ አሰልጣኞችን ማሰልጠን እንዲችሉ ያደረገ ክለብ ቢሆንም ነገር ግን ይህንን ዋንጫ አንድም አሰልጣኝ ሲያመጣለት አልተመለከትንም እና ሚኬል አርቴታ ግን ይህንን ማድረግ የሚችል ከሆነ የምሬን ነው የምላችሁ የአርሰናል ደጋፊዎች ያለፉት ዓመታት ሰቀቀናቸው ያለፉት ዓመታት ውጤት ማጣታቸው
ቀን ወጥቶልናል ብለው ቀን ያልወጣላቸው ጊዜያቶች ዘንድሮ በደንብ የሚካሱበት ይመስለኛል። ኤኒዌይ እናንተ ስለዚህ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የኔ አባት እኔ ዛሬ ስላንተ ሳላወራ ባድር እንቅልፉን ላይ አይወስደኝም። ሚኬል አርቴታ እኔ ለአንተ ቃላት የለኝም። በአንተ ምክንያት ነው ከ20 ዓመት በኋላ ፋይናል የደረስ ነው። በአንተ ምክንያት ነው እንደዚህ ደረታችንን የምንነፋው። በአንተ ምክንያት ነው ይሄ ሁሉ ደስታ፣ በአንተ ምክንያት ነው ይሄ ሁሉ ነገር የሆነው። እስካሁን አምኜሃለሁ፣ እስከ መጨረሻ ማምንሃለሁ፣ ሁሌ ማምንሃለሁ። እኔ አንተን ማለት ነው። እኔ የልፋትህን ታገኛለህ ደግሞ ዘንድሮ። ምን አለበለኝ አንተ ትለያለህ። በቃ ሚኬል እኔ ቃላት የለኝም ላንተ። ተውት። አርሰናል በአመቱ መጨረሻ ሊያመጣ የሚችላቸውን ዋንጫዎች ፕሪሚየር ሊግ፣ ሻምፒየንስ ሊግ ሁለቱንም ሊያሳካ ይችላል። ግን ይሄ ሰውዬ ሚኬል አርቴታ አርሰናልን እዚህ ድረስ ላመጣበት ርቀት ግን በቂ ክሬዲት ሊሰጠው ይገባል ብዬ አምናለሁ። አርሰናልን ከምን አንስቶ በ6 ዓመት ውስጥ ለእንደዚህ አይነት ትላልቅ ዋንጫዎች የሚፋለም ለእንደዚህ አይነት ትላልቅ ዋንጫዎች ፍጻሜ ላይ የሚገኝ ቡድን ግን አድርጎታል። ማን? ይህ ሰውዬ አርቴታ። ትልቅ ክሬዲት ይገባዋል ብዬ አስባለሁ። በአመቱ መጨረሻ አርሰናል የፕሪሚየር ሊግ አሸናፊ ሆነ አልሆነ፣ በአመቱ መጨረሻ አርሰናል የሻምፒየንስ ሊግ ዋንጫ አሸናፊ ሆነ አልሆነ፣ ቡድኑ ፍሮም ደ ስክራች እዚህ ቦታ ላይ ለትላልቆቹ ክብሮች እንዲወዳደር እንዲፋለም ያደረገበት መንገድ ግን እጅግ በጣም አስደናቂ ነው ብዬ አስባለሁ እና እግዚአብሔርን በቂ ክሬዲት ሊሰጠው ይገባል ብዬ አምናለሁ። ሚኬል አርቴታ አባቴ እግሩን እስከ ጉልበቱ እንኳን ማንሳት ማይችለው ማንም እየመጣ በቃ አንተ ላይ አፉን ሲከፍት አንተ የትሞታ አተነፍስ ነገር የአርሰናል ደጋፊም አሰልጣኝም ሆነ እንደዛ እንቅልፋታ ያመሸህባቸውን ታክቲኮች በአንዳንድ ደንቆሮ ተጫዋቾች ታክቲክ ገደል ሲገባ ቀጣይ ዓመትም ሳትሰበር እንዲሁ በወኔ ለክለብ ያለህን እየሰጠ ይኸው ዛሬ ቀን ሊክስህ ቀን ክሶ አባቴ ያን ሁሉ ውርጅብኝ ተቋቁመ ያን ሁሉ ታክቲክ ተሰብሮ ድጋሚ ተከላከለ ጨዋታው አያምር ምን እያሉ ይኸው ዛሬ በአንተ ዘመን ፍጻሜ ደረስን። የልፋትህ ደምህን የተፋበት ፕሪሚየር ሊግ ይኸው አሁንም ከፊት ለፊት ብሩህ ቀን እየታየ ነው። መጨረሻ ላይ እግር ኳስ ውለታህን ልትከፍልህ ይኸው ቀን ቆረጠች። በጣም ነው የምናመሰግነው አባታችን ሚኬል አርቴታ አባታችን፣ በጣም ነው የምናመሰግን። ሴቭ ቪዲዮ በደንብ ኮፒ ሊንክ ረግጥ አድርግ። የአርሰናል ደጋፊ መሆን አይጠበቅብም። ለፍቷል ምትለኝ ካለ ኮፒ ሊንክ አድርገው በደንብ ይመቻል። አሁን ማለት ነው ስልኬ ይሰራል ሁልህም አርሰናል የሆነ ነገር በሆነ ቁጥር ምደውልልኝ። ሌላው ስለዚህ ሰውዬ እናውራ። 14 ጨዋታ ተጫወተ፣ 0 ሉዝ፣ ፋይናሊስት። ይሄን ሰውዬ ነው አይችልም አውት ያልከው። ይሄን ሰውዬ ነው ያ ሁላ ተጫዋች ተጎድቶበት አይረባም ሐሳብ የሌለው አሰልጣኝ ነው ያላችሁት። ሐሳብ እንዳለው ግን እያሳየን ነው። አሁን እናንተ እነማን ናችሁ? እስቲ ንገሩኝ። አርቴታን ሊጠላ የሚችለው የአርሰናል ደጋፊ ሳይሆን የተቃራኒ ክለብ ደጋፊ ነው። አስምርበት። ይሄን የተቃራኒ ክለብ ደጋፊ አርቴታን የሰደብክ አሁን በዚህ ውጤት ደስተኛ ሆነ ትጨፍራለህ? በጣም ታሳዝናላችሁ። ለማንኛውም አንድ ቡድንን ስደግፈው ማለት ነው በውድቀቱ ሰዓት አብረህ ወድቀህ ሲነሳ አብረህ ነው የምትነሳው። በውድቀቱ ሰዓት ሰድበኸው ሲነሳ መተህ ብታሽቃብጥ አንተ ደጋፊ ሳትሆን ስሜትህን ተመሪ ወይም ስሜትህን ተከታይ ነህ። አበደን አለቀ በቃ። ሁላችሁም አታውሩ። ሁሉም ነገር ፍጻሜ አለው። ፍጻሜውን ካየ በኋላ ፍረድ። እዚህ አድርሶናል። በህይወት ታሪኩ አርሰናል ሁለቴ ነው የአውሮፓ ሻምፒየንስ ሊግ ፋይናሊስት የሆነው። አንደኛው በአርሰን ዌንገር፣ አንደኛው በሚችለው አርቴታ። ገና ዋንጫውን ያመጣዋል። ያኔ ደግሞ ምን እንደምትሉት ማየት ፈልጋለሁ። ለማንኛውም እንኳን ደስ ያላችሁ ለመላው የአርሰናል ደጋፊ። ከአርሰናል 1 አትሌቲኮ 0 የተረዳናቸው 100 ነገሮች መጀመሪያ ከአርቴታ ነው የሚጀምርልህ። አርቴታ እኔ አሁን ዛሬ በቃ ዙቢሜንዲን ነው የሚያስገባው ለጥንቃቄ፣ ዋይትንም አያስገባውም ሙስኬራ ነው ስል አልሰማህም፣ ይህንን ፋይናል እፈልገዋለሁ ብሎ ምን አይነት ውሳኔዎች ነው ሲወስን የነበረው? ቅያሬዎችንም ይጸዳሉ። አርቴታ እንወድሃለን ራያ። እኔ ራያ ስለአንተ ምንም አላወራም። በቃ ሁሌም ፐርፌክት ነህ፣ ትችላለህ። ከጋብርኤል ነው የምጀምርልህ። ጋብርኤል ከጎል ሳይሆን ከምንም ይጠብቀናል። ሳሊባ ትለያለህ። ካላፊዮሪም ጥሩ ነህ፣ ትንሽ የሆኑ ነገሮች ነው ብቻ ጥሩ ነህ። ዋይት እኛ እንዳይገባ ስንል የነበረው ዋይት የኛው ዋይት ነው ወይስ ሌላ ዋይት አለ? ምን አይነት ፐርፎርማንስ ነው? በተለይ ስናጠቃ ትለያለህ። ስኬሊ በቃ ስኬሊ
ሌላ ምርጥዬ ወጣት ተጫዋች እንዳገኘን አረጋግጠናል። ዴክላን ራይስ አስ ኦልዌይስ የኛ ቤስት ተጫዋቻችን ባይ ፋር ከሁሉም ማለት ነው። በቃ ትለያለ። ኤዜም ምርጥ ነበርክ። ሳካ በቃ ነው ማለት ዮኬሬሽ እኔ እንደዚህ ስትሆን አይቼ አላቅም። ሜዳ ውስጥ እንዲህ ስትቅለበለ እንዲህ ስትችል አይቼ አላቅም። ትሮሳርድም በቃ ክሊን ነበርሽ። ተቀይራችሁ የገባችሁትም ትችላላችሁ። የመጨረሻ ቪዲዮ ነው። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። እወዳችኋለሁ። ለዘመናት ክለባችን ከተመሰረተ ቀን ጀምሮ የምንናፍቀውን ሻምፒዮንስ ሊግ ለማሳካት 90 ደቂቃ ብቻ የቀረ አደረግነው። ፍጻሜ ደረሰን። ማይገነርስ እንችላለን ነው ምላችሁ። ወይ ምን አይነት ጨዋታ ነው! ምን አይነት ጭንቀት! የምሬ ነው ምላችሁ። ጨዋታው እኮ ያን ያህል የሚያስጨንቅ አይደለም። ጥሩ ነበርን፣ ግን በቃ የሆነ 20 ዓመት ሙሉ የናፈቅነውን ነገር ለማሳካት ስለሆነ እየተጫወትን የነበረው በቃ ፍራቻ ነበር ውስጥ ልቤ ሲመታ ምናምን። ከልቤ ነው ምላችሁ። የቡካዮ ሳካ ጎል ሲቆጠር በቃ ልቆጣጠረው የማልችለው ስሜት ነው የተሰማኝ። በጣም ነው ደስ ያለኝ። አስለቅሰን እንደምንልካቸው እርግጠኛ ነበርኩ። የምሬን ነው ምላችሁ። ጨዋታውን እንደተቆጣጠርንበት መንገድ፣ እንዳስጨነቅንበት መንገድ፣ በተደጋጋሚ ሙከራ እንዳደረግንበት ልክ ማለት ነው ያስቆጠርኑ ጎል በጣም ትንሽ ነው። እንደውም ከልቤ ነው ምላችሁ። አትሌቲኮ ማድሪዶች በልጠናቸዋል። በቃ አሳምንን ያሸነፍናቸው። ሲዝኑ ሲጀምር ይሄንን አርሰናል ከልቤ ነው ምላችሁ አይደለም ለሻምፒዮንስ ሊግ ፍጻሜ ማለት ነው ፕሪሚየር ሊግ ዋንጫ ያሳካል ያለ አንድ ሰው አልነበረም። ግን አደረግነው ስለምንችል ማለት ነው። ማንም ያላምንብንን ነገር ማሳካት ስለምንችል፣ ነገ ደግሞ ማን ሊሆን እንደሚችል ተጋጣሚያችን ዘና ብለን ተዝናንተን ቀብረር ብለን እያየን እንመርጣለን ማለት ነው። ደስ ብሎኛል የአርሰናል ደጋፊዎች። እናንተስ ደስ አላላችሁም? አናወጽ ነው፣ ኤምሬትስን አናጋነው፣ ዓለምን አንጫጫን፣ የትም አይደርስም የተባለው ቡድን ይኸው አሁን ላይ ብዙዎች የሚናፍቁት የብዙዎች ህልም ወደ ሆነው ወደ ሻምፒዮንስ ሊግ የፍጻሜ መድረክ ማለፍ ችለናል። ለዘመናት ክለባችን ከተመሰረተ ቀን ጀምሮ የምንናፍቀውን ሻምፒዮንስ ሊግ ለማሳካት 90 ደቂቃ ብቻ የቀረ አለቀ። ያቺን 90 ደቂቃ እንደምንም መወጣት ከቻለን ከምንም በላይ የሁላችንም ህልም የሆነውን ሻምፒዮንስ ሊግ ወደ ኤምሬትስ ወደ አርሰናል ማምጣት እንችላለን። ስለሚቻል 14 ጨዋታ ተጫውቶ 9 ክሊንሺት ይዞ ወጥቶ አንድም ጨዋታ ሳይሸነፍ 6 ጎል ብቻ ተቆጥሮበት ፋይናል ስላለፈው ስለ ቦስ ሚኬል አርቴታው አርሰናል አይወራ ነው የምትሉት? ምንድነው የምትሉት? እስቲ ሐሳባችሁን አሳውቁኝ። ቤተሰብ ይህ ቪዲዮ ሲደርሳችሁ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ ግዴታችሁ ነው። በተለይ አርሰናል ደጋፊ ከሆናችሁ ግዴታችሁ ነው ብላችሁ ስለዚህ ሰውዬ አውሩ። አሁን በደንብ አውሩ፣ ሊወራለት ይገባል። በጣም ጠንካራ ቲም። ይሄ እኮ የሚገርም ስታት እኮ ነው፣ የሚገርም ስታት ማለት ነው። ፋይናሉን ከመላ ነው ደግሞ በቻምፒዮንስ ሊግም ጎልደን ዋንጫ በዳሪያለም እንደውም ብዙ ሰው ጋር ይድረስ። ሼር ኮፒ ሊንክ አድርጉ። ዛሬ መተኛት የለም።